ጋዜጠኛ ሶፊያ ጆሃር ላይ የደረሰው እጅግ በጣም አስደንጋጭ አስፈሪ መረጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በተለይ በሷ ላይ የደረሰ በሌሎች እንዳይደርስ የምትሉት ወንድሞች ሸር አድርጉት። እጅግ በጣም የሚጠቅምና እጅግ በታችን ጋዜጠኛ ሶፊያ ጆሃር ምንድነው የደረሰባት የሚለውን እስኪ ከራሷ አንደበት እኔ አላህዬ አስመልጦኛል የጥንቃቄ መልእክት ትላለች። እናቴን አሟት ለሕክምና ወደ አዲስ አበባ መታ ያረፈችው እህቴ ጋር ነው። እኔም ዛሬ እነሱ ጋር እህቴ ቤት ማለት ነው ወዬ ወደ 1 ሰዓት ከ10 ገደማ ወደ ቤት ለመመለስ ሁሉንም ትራንስፖርት አማራጮች ብሞክርም ምላሽ ግን አላገኘውም። ያኒ እህቷ ቤት ውላ ማለት ነው፣ ወይም እህቷ ቤት እናቷ ጋራ አረፍዳ ማለት ነው። ከ1 ሰዓት ጥበቃ በኋላ አንድ መኪና ሌላ ሰው ሲያወርድ አየንና አናገር ነው። ሩቅ ነው አልሄድም፣ አንድ ዳገት ከከፈላችሁ ግን እሄዳለሁ አለ። ተስማምተን እህቴን ተሰናብቼ ገባሁ። እህቴ መለስ ብላ በዚህ በኩል ሂዱ የተሻለ ቅርብ ነው አለች። እኔም ደግሞ በሳር ቤት አይቀርብም ብለሽ ነው ስላት ቀበል አድርጎ እሷ ያለችው መንገድ ይሻላል አለ እና ተንቀሳቀስን ትላለች። ጉዳዩ ታዲያ ተዚህ በታይ ነው። በጣም አስፈሪው ነገር ምን ተፈጠረ ነው ዋናው ነገር። መንገድ ከመጀመራችን እከሌን ቲክቶከር ታቂዋለሽ አለኝ። እንደማውቀው ነገርኩት። እሱ ነኝ አለና ሳቀ። ወዲያው ስቀልድ ነው ብዙዎች እሱን እንደምመስል ይነግሩኛል አለ። ብቻ ያለማቋረጥ ብዙ ነገር ማውራት ጀመረ። የሚገርመው ማውራቱ አይደለም፣ የሚያወራቸው ነገሮች ያስፈራሉ። ፍርሃት ዋጠኝ። ይብሱኑ ውስጥ ለውስጥ በሆነ መንገዶች መሄድ ጀመረ። ወሬውም አልተቋረጠም። ለህቴ ነገሩ ደስ እንዳላለኝ እና ውስጥ ለውስጥ እየሄድን እንደሆነ ቴክስት አደረኩላት። ደወለችና የት እንደደረስን ጠየቀችኝ። እኔም ጠየቅኩትና ስነግራት አገናኝ ስትለኝ እስኪ አውራት አልኩት። ላውድ አድርጌ ስራ ላይ ነን። ምን እያለች ነው አለ። ለምን በዚህ መንገድ እየሄድን እንደሆነ ጠየቀችው። ቅርብ ስለሆነ ነው አላት። ላውዱን አጥፍቼ አውራን ሎኬሽን ላክልኝ ስትለኝ ስልኩን ዘግቼ ሎኬሽን ላኩላት ትላለች። ትንሽ እንደሄድን የማውቀው የመሰለኝ መንገድ ሳይ ነፍሴ መለስ አለች። ወዲያውኑ ግን በግራ ታጠፈ። ዋና መንገድ አይደለም። ብዙም ሳይጓዝ ፍርሃቴን ታግዜ ዘና በማለት ጨጓራዬን እንዳመመኝ ውሃ እንደምፈልግ እና ሱቅ ሲያገኝ እንዲያቆም ጠየቅኩት። በቅርበት ሱቅ ስላየው ነበር እንደዛ ያልኩት። አልሐምዱሊላህ ሱቅ ጋር ሲደርስ አቆመልኝ። ወረድኩና ሱቁ ጋር ሄጄ የምንሄድበት መንገድ የት እንደሚወስድ ጠየቅኩት። ወደ አንድ ኮንዶሚኒየም ግቢ የሚወስድ መንገድ እንደሆነ ነገረኝ። የጀርመን አደባባይ መሄጃውን ስጠይቀው ተቃራኒ መንገዱን አሳየኝ ይላል። ካሽ ይዤ ስለነበረ ወደ መኪናው ተመልሼ 500 ብር ሰጥቼው ሌላ መኪና መጥቶልኝ ብዬው የለኝም ሳልሰማ ወደ ሱቅ ተመለስኩ ትላለች። እህቴ ጋር መልሼ ሳወራ ወደዛ ኮንዶሚኒየም ሰው እየወሰዱ የማይሆን ስራ እየሰሩ እንደሆነ እንደሰማች ነገረች ትላለች። ይሄ እንግዲህ በርካታ እህት ወንድሞቻችን ላይ የሚደርስባቸው ነው፣ በተለይ በአገራቸው ላይ። ሱብሃንአላህ የሚገርምና እጅግ በጣም አስፈሪ ነው። እሷንም አላህ እንኳን አተረፋት። በጣም ፈርቼ ስለነበረ በፍጥነት ከሰፈሩ ወደ ዋናው አስፓልት እህቴ እየመራችኝ መራመድ ጀመርኩ። ፈሪ እንደሆንኩ ይራመዳል። ያ ረብ ከምሽቱ ጋር ከፍርሃቴ ጋር እርምጃ የሌለ ነበር ይላል ትላለች። በስተመጨረሻም ፈረስ ጠርቼ በሰላም ቤቴ ገባሁ። ፍርሃቴ ግን ከገባሁበት ራይድ እስከወርድ አልለቀቀኝም ነበር። አልሐምዱሊላህ በስተመጨረሻም ቤቴ ገባሁኝ። ይሄ ሁሉ የጻፍኩት ምክንያት ፈሪስም ሆነ ራይድ ከምንጠቀምበት ሰዓት መንገድ ላይ ከቆሙት ጋር ተደራድረን መሄዱ ምን ያህል ሪስክ እንዳለ እንድትረዱ በማሰብ ነው። በተለይ እህቶቼ አላህ ይጠብቀን ብላለች ማለት ነው። እንግዲህ
ልብ በሉ። አሁን ይሄ በሷ ላይ የደረሰ በእናንተም ላይ እንዳይደረስ ለጥንቃቄ ነው። እህታችን እንኳን አላህ አተረፋት። በጣም ከባድ ነው ይሄ ነገር፣ በጣም ያጋጥማል። ሌቦች ስብስብ እያሉ አንተን ያፍኑሃል። ወንዱንም ሴቱንም ነው በነገራችን ላይ፣ ግን ያው ሴቱ ላይ ይብሳል እንጂ ወንዱንም ያፍናሉ ማለት ነው። እዚህ ጋር ኮሜንት ብታውም በርካቶች ያው እንዳጋጠማቸው የሚናገሩም አሉ። በተለይ አዲስ አበባ ላይ ሲሆን ደግሞ ነገሩ ከባድ ነውና ተጠንቀቁ ልላችሁ እወዳለሁ። ሌቦች በተለይ አንድ ነገር ልንገራችሁ፣ መኪና እናንተ ማለት ነው የት ነው የምከዱት ራሱ ሲጠራ ይሻላል እንጂ የት ነው የምከዱት እዚህ ቦታ ትሄዳለህ እንዴት አላችሁት ሌባ ተሆነ አዎ ነው የሚላችሁ። ለምሳሌ ቦሌ ትሄዳለህ እንዴት አላችሁት ሌባ ከሆነሱ የሚሄደው ምናልባትም ወደ ካራ ወይም ወደ ሌላ ወይም ወደ አለምበረት ወይም ወደ ተቃራኒ ሊሆን ይችላል። ግን ቦሌ ትሄዳለህ እንዴት አላችሁት ሌባ ከሆነ አዎ ይላችኋል። ግን እሱ ወይ ቦሌ ወይ እንትና ሲል ይሆነ የሚሄድ በላምበረት እንትና እያለ ሲጠራ ያንን መሳፈር ይሻላል እንጂ በድግ ብላችሁ እዚህ ቦታ ትሄዳለህ እንዴት አላችሁት ያ ሌባ ነው። አብዛኞቹ ሌባ ናቸው። እፍና አድርገው ወደማይሆን ቦታ ወስደው እዚህ ቦታ መንገድ አቋራጭ አለ ምናምን እያሉ እዛ ስብስብ ብለው ወይ መድኃኒት አስነክተው እንዳይሆን አድርገው ሴት ሆነ ይደፍረዋት ገንዘቧን ቀምተዋት ስልኳን በሞባይል ባንኳን አስልከዋት ምናምን ሁሉ ነገር በቃ ያለላ አድርገዋት ይጠቀሙባታል። ወንድም ከሆነ ያለውን ነገር ተቀብለውት ዳታውን ወስደው ገንዘብ ካለው ገንዘቡን አካውንት ታለው አካውንቱ ላይ ያለውን ሁሉ ነገር አስወጥተው መድኃኒት አስነክተው እንዳልሆነ ያደርጉታል። ይሄ በጣም አስፈሪ ነው። በተለይ ደግሞ ሴቶች ተተደፈሩ ደግሞ ገንዘብ ሊገኝ ይችላል። ተተደፈረ ደግሞ በማንም በሽተኛ በዚህ በከፋ ዘመን በኒንጃ በተጨማለቀ ጊዜ የቱን ያክል ከባድ እንደሆነና እህታችን ሶፊያ ጆሃር አላህ እንዳተረፋት እንግዲህ ተናግዳለች። እናንተ ይህን ቪዲዮ ሼር አድርጉት፣ ሁሉም ሰው ሊሰማው ይገባል ለላችሁ ወዳለሁኝ። ምክንያቱም አደጋው በጣም ከባድ ነው። ቀልድ እንደ ቀልድ እንዳታውት። አስባችሁታል? ወስዶ ቢደፍሯት፣ ወስዶ ቢያርዷት፣ ኩላሊቷን ቢወስዱባት፣ ሌሎችንም ነገር ማለት ነው። ሌሎችም ነገሮች አሉና በጣም አስፈሪ ናቸው ልላችሁ ወዳለሁኝ። ብዙ እህቶች ኩላሊታቸው ተወስዷል። ብዙ ወንድሞች እንዳይሆን ሆነዋል፣ ተጥለዋል፣ ተደፍረዋል። አስባችሁታል? ትደፈሩ ምናልባት ወንጀል ላይ ኖርባቸው ይችላል። በሽተኛ ሆኜ ይሆናል ሆንኩ ወይ ሌላ በቃ አስነ ልቦናው ስብራት ሌላም ነገር። በተለይ አዲስ አበባ ላይ የምትሳፈሩ እህቶች ወንድሞች፣ አሁን ደግሞ ይቃማ እናወጣለን ያሉ ተለያዩ ልጆች ይሄዳሉ አይደል ፓስፖርት ለማውጣት ምናምን ያለ ወኪል የሚሄዱ ካሉና ይሄ ጥንቃቄ እንዲያደርጉ ይሄን ቪዲዮ ሼር አርጉላቸው ልላችሁ ወዳለሁኝ። ከ5000 በላይ ላይክ አድርጉታል። ኮሜንቱ ራሱ አንድ ቀብሌ ኮሜንት ነው። ይሄ ነው እላችኋለሁ። እሷን አላህ ትርፏታል፣ እናንተንም አላህ ይጠብቃችሁ። እንዲህ ያለ ነገር ግን በማንኛችንም እንዳይደርስ ነው።